ሔዋን እንግዲህ ሮዛ ባዘጋጀችላት ወጥመድ ወድቃ ነበረ ማለት ነው። በዚህ ወቅት እንግዲህ ያው ሔዋን ያው ዴቭን ስላስከፋችው ዴቭ ደግሞ እሷን እንዲያይ ስላልፈለገ እዚህ ቤት ውስጥ ምን እሰራለሁ በማለት ሻንጣውን ይዛ ለመውጣት እያሰበች ነበረ ማለት ነው። ሆኖም ግን ለመውጣት እያሰበች እንዳለ ነገሩ ባልታሰበ ነገር ተቀይሯል ማለት ነው። ምክንያቱም ሮዝ እንግዲህ ይሄንን ነገር የምታረገው ተንኮሏን ያው ሉሊት ልታጋልጥባት እንግዲህ ያው ከዚህ በፊት የሚሰራው ሚስጥር የሰራውን ያው መድኃኒት አምጥቶ እነሱን እንደዚህ እንዲሆኑ ያደረጋቸውን ሰው እቤት ድረስ ይዛ ከች ብላለች ማለት ነው። እንግዲህ ዴቭ በበኩሉ ይሄንን ነገር ያደረገችው ሉሊት ይዛ የመጣችው ሰው ማንነቱን ሲጠይቃት ሉሊት እንግዲህ እኔን ከምትጠይቀኝ እሱን ጠይቀው እሱ ይነግራል በማለት እንግዲህ ያው የሰራችውን ነገር ሮዛ ሁሉም ነገር ተጋልጦባታል ማለት ነው። እንግዲህ ሮዛ ያደረገችውን ነገር ስለተጋለጸ ዴቭ በጣም ከመናደዱ የተነሳ በጣም ተበሳጭቶ እሷ ላይ ችግር ፈጥሮባታል ማለት ነው። እንግዲህ እኔ ሳልፈቅድልሽ ከዚህ ቤት እንዳትወጪ፣ ቤቱን አንድ ክላስ ውስጥ ገብተሽ ዘግተሽ ቁጭ በይ፣ ስለዚህ እኔ ምንም ነገር ሳልልሽ ከዛ ቤት እንዳትወጪ በማለት የሆነ ነገር ያሰበ ይመስላል ማለት ነው። ዴቭ በበኩሉ እንግዲህ ያው ሮዝ ያው የምትሰራቸው ነገሮች ተንኮለኛ እንደሆነች ስለሚያውቅ እንግዲህ ያው ይሄ ነገር ሲባል እንግዲህ ምንም ነገር ሳይጠራጠር ነው ነገሮችን የተቀበለው። ምክንያቱም ያው እሷ ባህሪዋን የምትሰራቸውን ድርጊቶችን ስለሚያውቅ ከዚህ በፊት ምን እንደምታረግ አይቷት ደርሶባት ስለሆነ ይሄንን ነገር ያው እንደዚህ አውቆተዋል ማለት ነው። ያው ዴቭ በበኩሉ ያው ላይሽ አልፈልግም ከፊት ለፊቴ ዞር በይ በማለት ነው እንግዲህ ያው ካየውሽ ፊት ለፊቴ ከሆንሽ ልገልሽ እችላለሁ በማለት ነው እንግዲህ ይሄን ነገር እያላት የነበረውና ያው ክላስ ውስጥ ገብታ እንድትዘጋ ያደረጋት ማለት ነው። ሆኖም ግን ሮዛ ያው ይሄ ነገር አልሳካም ቢልላት እንግዲህ እዛው በመቆም ያው ያላሰበችውን አሳብ አስባ እንግዲህ ያው ሌላ ነገር ደግሞ ፈጥራለች ማለት ነው። እንግዲህ ሩዝ እንግዲህ ይህንን ነገር ያው አልሳካም ሲላት ያው የጠነሰሰችው ሌላ ሀሳብ ቢመጣላትም እንግዲህ ይህም ሀሳብ አልተሳካላትም እንጂ ያው እኔ ይሄንን ነገር ያደረግኩት እኮ አንተ የማታውቀው ነገር አለ፣ ዴቭን ሁለቱ ግንኙነት አላቸው በማለት ስትነግረው እንግዲህ ዘርበይልኝ ከፊት ለፊቴ በማለት ነው ያባረራት ማለት ነው። ዴቭ በኩሉ እንግዲህ ያው ሮዝን ካባረራት በኋላ ሔዋንን ጠይቋታል ማለት ነው። የሰማው ነገር በጣም ስላናደደው እንግዲህ እሷ ከሄደች በኋላ ሔዋንን ይሄን የሰማሁትን ነገር እርግጠኛ ነኝ፣ እርግጠኛ ነሽ፣ እርግጠኛ ነው ወይ ወሬው እንግዲህ ብሎ ጠይቋታል እንግዲህ ማለት ነው። በዚህ ሰዓት ነው ካልታሰበ ነገር ያው ባንቶኒዮ ከኋላ መጥቶ ይሄንን ነገር እውነቱን ለመናገር ተገዷል ማለት ነው። እንግዲህ ይሄንን ነገር ባንቶኒዮ እንግዲህ ይሄ ነገር በራሴ ችግር ነው እንጂ በእሷ ችግር አይደለም በማለት ተናግሯል ማለት ነው። ምክንያቱም አንተ ከምታፈቅራት በፊት እንግዲህ እኔ ባለማወቅ እሷን አፍቅሬያታለሁ፣ ወድጃታለሁ። ይህንን ነገር ስለምታውቅ ሮዝ እንግዲህ ይህንን አጋጣሚ በመጠቀም እኔና እሷን ለማገናኘት ነው የፈለገችው በማለት ይሄ ያደረገችው ነገሮቹን ነግሮታል ማለት ነው። እንግዲህ ዴቭ በበኩሉ ይሄ የሰማው ነገር ምንም ግራ አልገባውም። እንግዲህ የሰማው እውነተኛ ነገር ስለሆነ ማለት ነው። ያው እውነቱን ስለተናገረ በጣም ምንም አልከፋውም ማለት ነው። ስለዚህ ይሄ ያሳየች ቪዲዮ እና ያሳየች ፎቶ ውሸት እንደሆነ ነው የነገረው ማለት ነው። ባንቴኖ እንግዲህ ቪዲዮና እንትኖችን ያደረገችው እንግዲህ በውሸት እንደሆነ ነግሮታል ማለት ነው እንግዲህ በዚህ ሰዓት ግን ሔዋን በጣም ደንግጣለች ማለት ነው። ምክንያቱም ይሄ ያልታሰበ ነገር ያው እሷ እንደዚህ ነገር አርጋባቸው ያው ሚስጥሩ ነገር ለዴቭ ስለተናገረ ዴቭን ደግሞ በጣም ስለምትወደው ስለምታፈቅረው እንግዲህ በአሁን ሰዓት ላይ በድንጋጤ ውስጥ ነው ያለችው ማለት ነው።
ሮዝ እንግዲህ ያው ያሰበችው ነገር ስላልተሳካላት ያው ያለመችው ነገር ምንም ነገር ስላልተሳካላት እንግዲህ በቁጭትና በመናደድ ውስጥ ነው ያለችው ማለት ነው። እንግዲህ በዚህ ሰዓት ያው ሮዝ እንደምናውቃት ተንኮል ከሷ ምንም የማይጠፋ ነገር ስለሆነ በአሁኑ ሰዓት ላይም እንግዲህ ሌላ ተንኮል ለመስራት እያሰበች ነው ያለችው ማለት ነው። ሌላው ደግሞ ሉሊት ነች። ሉሊት እንግዲህ የሮዝን ተንኮል በጣም ያው ስለምታውቅ እንግዲህ ሉሊት ነገሮችን ነክታ እስከ መጨረሻው ባትከታተል ያው የሮዝ ተንኮል እስከ መጨረሻው እንግዲህ ያው ተንኮሏ እንደሰራለት ይቀጥል ነበረ። ግን ያው በሉሊት የተነሳ እንግዲህ ተንኮሏ ተገልጧል ማለት ነው። እንግዲህ ሉሊት በበኩሏ የሚደርስባትና የሚመጣባትን ነገር ታውቃለች ማለት ነው። ምክንያቱም ሮዝን ታውቃታለች። ሮዝ በተንኮልና በሴራ ነገር የታወቀች ስለሆነ ያው ይህንን ነገር እንዳጋለጠች ስላወቀች ያው እሷን እንደምትጎዳት ያው እያሰበች ነው ያለችው ማለት ነው። ሮዝ በበኩሏ እንግዲህ ለሉሊት እንዲህ ብላታለች ማለት ነው። እንግዲህ አንቺው ጦርነቱን ጀምረሸዋል፣ ስለዚህ በማለት እንደዚህ ነገር ስትላት እንግዲህ ሉሊት በበኩሏ እንግዲህ አንቺ ባለሽበት እንግዲህ ምንም ነገር ያው ጦርነት የማይጠፋበት ቦታ ስለሆነ እንግዲህ ምንም አያሰጋኝም፣ ምንም አልጨነቅም በማለት መልሳላታለች ማለት ነው። ያው ሉሊት እንግዲህ ይህንን ነገር ስትናገር ምክንያቱም ሌላ ነገር እንዳሰበች ነው የሚታየን ማለት ነው። ያው ሔዋን በበኩሏ እንግዲህ ችግሩን ለመቀበል ያው ለመጋፈጥ እየጣረች ነው ያለችው። ምክንያቱም ሔዋንና ዴቭ በጣም ስለሚዋደዱና ስለሚፋቀሩ ሁለቱ ተለያይተው ማየት ስላልፈለገች እንግዲህ እነሱ ፍቅራቸው ከሚደፍርስ እኔ ብጋፈጠውና ችግሩ እኔ ብካፈለው ወደ እኔ ቢመጣ በማለት ነው ይህን ነገር ልታረግ የወሰነችው ማለት ነው። ለዛ ነው መሰለኝ እንግዲህ ያው ሮዝ እንግዲህ ያው ለሉሊት ያው ተዘጋጅተሽ ጠብቂኝ በማለት ብትላትም እንግዲህ እኔ አንቺ ምንም ነገር እንደምታረጊ ስለማቅ እንግዲህ ያው የምታረጊውን ነገር ለመቀበል እንግዲህ ዝግጁ ነኝ በማለት ያው መልሳላታለች ማለት ነው። ይህንን ሉሊት እንግዲህ እንደዚህ አይነት ነገር ስታረግ ያው የእሷ ተንኮል ስለምታቅ እንደሚደርስባት ስለምታቅ ያው ሁኔታውን ለመቀበልም አስቀድማ ነው ያው ነገሮችን ያው እሷ እየሰራችውን ነገር ያከሸፈችባት ማለት ነው። ሌላው የምንመለከተው እንግዲህ ባንቶሊዮ ነው። ባንቶሊዮ እንግዲህ ሔዋንን በጣም ስለሚወዳት ስለሚያፍቅራት በአሁን ሳሌ እንግዲህ ትቷታል ማለት ነው። ምክንያቱም ይህንን ያደረገው እንግዲህ ሔዋንን ከመጀመሪያው የዴቭ መሆኗን አያውቅም። ስለማያውቅ ነው ያፈቀራት እንግዲህ በአሁኑ ሰዓት ላይ ግን ያው ሔዋን የእሱ መሆኗን ሲያቅ እንግዲህ ትቷታል ማለት ነው። እንግዲህ ለዴቭም በግልጽ ነግሮታል ማለት ነው። ሔዋን ያንተ ባትሆን ወይ የሌላ ሰው ቢሆን ግን ራሴ መስዋዕት አድርጌ ወደ ራሴ አረጋት ነበረ በማለት ለዴቭ ብሎታል ማለት ነው። በዚህ ሰዓት እንግዲህ ያው ባንቶኒዮ ለሔዋን እንግዲህ በጆሮዋ የሆነ ነገር ሹክ ብሏታል ማለት ነው። ይሄን ደግሞ የሰማችው ሔዋን ነገር ቢኖር እንግዲህ ሮዝ ያረገዘችው የዴቭ አይደለም ብሏታል ማለት ነው። እንግዲህ የዴቭ ካልሆነ ያንተ ነው ብላ ያው ቅስሙንም ሰብረዋለች ማለት ነው። ሔዋን በበኩሏ እንግዲህ ያው በድንጋጤ ነው እንደዚህ አይነት ነገር ልትለው የቻለችው ማለት ነው። እንግዲህ ያው አብሮ በትዳር ዓለም አብሮ ስለሚኖሩ የተፋቱትም እንግዲህ እንትናቸውንም የቀደዱት ፊርማቸውንም የቀደዱት እንግዲህ ቅርብ ጊዜም ስለሆነ ለዛ ነው እንደዚህ አይነት ነገር ያለችው። እንግዲህ ባንቶኒዮ ደግሞ በመናደድ እንግዲህ ከአንቺ የማልጠብቀው ነው እኔ እና እሷ ከተለያየን እኮ ቆይተናል በማለት ነው ያላት ማለት ነው። ሮዝ እንግዲህ ያረገዘችው የዴቭ ነው ብላ እንትን ትበል እንጂ እንግዲህ ሮዝ ራሱ የማን ልጅ እንደሆነ እንግዲህ ምንም ነገር የምታቅሰው አይደለችም ማለት ነው። ስለዚህ ቤተሰቡ እንዳለ እንግዲህ ሮዝ ያረገዘችው የማን ነው እያሉ እርስ በርሳቸው እንኳን እየተጠያየቁ ነው ያሉት። ምክንያቱም እነሱ ራሱ አባቱ ማን እንደሆነ ግራ ገብቷቸዋል ማለት ነው። አሁን ላይ አባቱ ማን እንደሆነ ባያውቁም እንግዲህ ወደፊት ያው ማወቃቸው አይቀርም። እንግዲህ በዚህ ሰዓት ያው ባንቶኒዮና ሔዋን እንግዲህ ልጁ
እስከሚወለድ ድረስ መጠበቅ ነው ያለብን። ያው ልጁ ከተወለደ በኋላ ዲኤንኤ ተደርጎ የማን ልጅ እንደሆነ ይታወቃል በማለት ነው እዚህ ጋር እየተነጋገሩ ያሉት ማለት ነው። ያው የሆነ ምክንያት ተፈጥሮ አሁን ላይ ያው ልጁ የማን እንደሆነ ካልታወቀ እስከሚወለድ ድረስ እንግዲህ ያው ዴቭ ያንተ ልጅ ነው እያለች ያው ሮዝ እየተጫወተችበት ነው ያለችው ማለት ነው። በዚህ ወቅት እንግዲህ በአንቶኒ በጣም ስለተናደደ እና የምታደርጋቸው ነገሮች በጣም ትክክል እንዳልሆነ ስላወቀ የሆነ ነገር እያሰበ ይመስላል ማለት ነው። ሌላው የምናየው ደግሞ የሉሊት እናትና አባት ቤተሰቦቿ ገጠር ያሉት ወደዚህ ሊመጡ ወደ ከተማ ሊመጡ እንዳሰቡና ያው ሉሊት ደግሞ እንደተስማማች ያው ለዴቭ ነግረዋለች ማለት ነው። ሉሊት እንግዲህ እንደዚህ እያለች እየነገረችው ለዴቭ እንዳለ ያው ተዘጋጅተዋል ሊመጡ ነው እያለች እየነገረችው እንዳለ እንግዲህ ያው ሮዝ በበኩሏ ከጀርባ ሆና ተደብቃ ይህንን ሚስጥር ሰምታለች ማለት ነው። ሮዝ በበኩሏ እንግዲህ እኔ እዚህ ቤት ውስጥ እያለው ይህ ነገር በፍጹም አይሆንም፣ በፍጹም አይደረግም በማለት እየዛተች ነው ያለችው ማለት ነው። ምክንያቱም የሮዝ እናትና ቤተሰቦቿ ያው በዴቭ ቤት ውስጥ ነው የሚኖሩት ማለት ነው። ስለዚህ ይሄንን ነገር እናትና እነሱ ወደዚህ ከገጠር ወደዚህ ከመጡ እንግዲህ ያው የኔ እናትና የኔ አባ ቤተሰቦችን ያባራሉ ብላ ስላሰበች ያው ሮዝ እንግዲህ ልታረግ የምትችለው ነገር የከፋ ይሆናል ማለት ነው። ምክንያቱም የእኔ ቤተሰቦችን እንዳያወጣብኝ በማለት ያው የእሱ ቤተሰብ ላይ ሆናል በማለት እንግዲህ ያው ይሄንን ነገር ስለሰማች እንግዲህ በቁጭትና በመናደድ እሰራላችኋለሁ እያለች እየዛተች ነው ያለችው ማለት ነው ሮዝ። ይሄን ከሰማች ጀምሮ እንግዲህ እዛው ባለችበት እንግዲህ ሉሊትን ሊያገባት የነበረው ክፍለ ሀገር እንግዲህ ያው እሱን ያው አብረው እንደሚሰሩ እንደሚችሉ ያው ደውላ ነግረዋለች ማለት ነው። ያው ሮዝ ለዛ ገጠር ላለው ሰውዬ የነሱ ጠላታችንን መጣል አለብን፣ ጠላታችንን በጋራ ሰርተን አብረን መጣል አለብን በማለት እያለችው ነው ያለችው ማለት ነው። ያው ሮዝ ከተማ ምንም ነገር ስለማይመች እንግዲህ ሁለታችንም ተባብረን ይህንን ነገር ጠላታችንን መጣል አለብን፣ ዴቭንም መጉዳት አለብን በማለት እየነገረችው ነው ያለችው ማለት ነው። ሰውየውም እንግዲህ በበኩሉ ዴቭን ያው ጠላቱ ስለሆነ ማለት ነው ሉሊትን ከዚህ በፊት በዴቭ ምክንያት እንዳጣትና ስለሆነ ያው ዴቭን ለመጉዳት በጣም ስለሚፈልግ ያው ነገሮችን እየተስማማ ነው ማለት ነው። በአሁን ሳሌ ሮዝ እንግዲህ ርቃ ነው የሄደችው ማለት ነው። ምክንያቱም ዴቭን በጣም ትልቅ ችግር ውስጥ ለመክተት እያሰበች ነው ማለት ነው ማለት አሁን ላይ እንግዲህ ያው የዴቭ እህት ሉሊት የት እንዳለች ሰውየው ካወቀ ማለት ነው መውጫና መግቢያ ያሳጣታል ማለት ነው። ይሄ ደግሞ የእሷ እናትና አባቶች እንግዲህ ያው ሰውየውን በመፍራት ወደዚህ የሚመጡት ምክንያቱ ይሄ ነው። ስለዚህ ያው ሰውየው ደግሞ የሉሊት የምትኖርበትን ቤት ካወቀ የነሱ መምጣትና የነሱ እዚህ መሆን ምንም ትርጉም የለሽ ነው የሚሆነው። ምክንያቱም ሰውየው ቤቱን ካወቀ ያው ሉሊትን በጣም ነው የሚያስቸግራት፣ በጣም ይከታተላታል። ይሄ ደግሞ ለሉሊት ለህይወቷ ለማህበራዊ ጉዳዩ በጣም ከባድ ነው የሚሆንባት ማለት ነው። ያው ቤተሰቦቹ እንግዲህ ያው ሸሽተው ወደዚህ ቢመጡም አሁን ላይ ሰውየውን ያው ቤቱን ካሳየችው እነሱ የሚሸሹበት ምክንያት እንግዲህ ያው ምንም ነገር አይሆንም አይሆንም አይፈጠርም ብለው ያሰቡትን ነገር እዚህ ጋር ልታከሽፈው እየወሰነች ነው ያለችው ሮዛ ማለት ነው። ያው ከሰውየውም ጋር ደግሞ በጣም ተስማምተዋል ማለት ነው። ሮዝ እንግዲህ በአሁኑ ሳሌ በጣም ተስፋ ቆርጣለች ማለት ነው። ምክንያቱም ዴቭ እንግዲህ ወደ እሷ እንደማይመለስ ልጁ እስከሚወለድ ድረስ እንደሚጠብቅ ነው እየነገራት ያለው ማለት ነው። ያው ዴቭ እንደዚህ ስላላት ያው ተስፋም ቆርጣለች ማለት ነው። ለዚህ ችግር ደግሞ ችግር የገለጠችን ያጋለጠችኝ ሔዋን ነች በማለት ስላሰበች ሔዋንን ትልቅ ችግር ውስጥ ለመጣል እያሰበች ነው ማለት ነው። ሮዝ ያው ቤት
ቤት ውስጥ ሔዋን እንግዲህ ቤት እያስተካከለች እንዳለ የሮዝ እንግዲህ አሁንም ባሌን ቀማሽ፣ እንግዲህ ቤት ድረስ መተሽ እቃ ሰርቀሽኛል በማለት ስትነግራት እንግዲህ በመናደድ እንግዲህ ቢላውሎ አንስታ ሔዋንን ለመውጋት እያሰበች እንዳለ እንግዲህ ሔዋን በበኩሏ ያው አሰላስላ ነገሮችን ቢላዋን ለመቀበል ወስናለች ማለት ነው። ይህን ነገር ቀስ ብላ እሷን አንድ ነገር በመናገር ነገሮችን እንትን እያለቻት ቢላዋን በመቀማት እንግዲህ ሮዝ ያው ሔዋን ከቀመቻት በኋላ ሮዝን ልትወጋት እያስፈራራቻት ነበረ ማለት ነው። ሮዛ በበኩሏ ያው ቤቴ ውስጥ ነች በማለት ሔዋንን የፈለገችውን ነገር ለማድረግ ነበረ ያሰበችው ማለት ነው። ሔዋን በበኩሏ እንግዲህ አንቺ ምንም አላወቅሽበትም፣ በፊት የኔ ነበረ፣ እንግዲህ በአጋጣሚ ሆኖ አንቺ ጋር ሂዶ ነበረ፣ በዛ ሰዓት ግን ምንም አያይዙን አላወቅሽበትም በማለት ነው እየተናገረቻት ያለችው። ዴቭ ማለት እኮ ወርቅ የሆነ ሰው ነው፣ ግን ያው ከኔ ወደ አንቺ ሂዶ ማለት ነው ያው ወርቅ የሆነ ነገር ሰጥችሽ ነበረ፣ ስለዚህ አያያዙን ስላላወቅሽ ያው ለዛ ነው በማለት ተመልሶ እኔ ጋር እየመጣ እያለቻት ትገኛለች ማለት ነው።